ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ ሳውንድ ዌቭስ የሚለውን ይሆናል። ስለዚህ የድምጽ ሞገድን በደንብ አድርገን እናያለን። ቪዲዮቹን አዘጋጅቼ ያቀረብኩላችሁ እኔ ቢልልኝ አማራ ነኝ ከሳቋማን እንግዲህ በቴሌግራም በዩቲዩብ እና በዌብሳይታችን www.saqama.com ላይ ብትገቡ በጣም ጠቃሚ የሆኑ ለእናንተ ያዘጋጀናቸው ብዙ ማቴሪያሎች ስላሉን እነሱን መጠቀም ትችላላችሁ። እንግዲህ ይህንን ቪዲዮ አይታችሁ ከጨረሳችሁ በኋላ የምታገኟቸውን ነገሮች እነግራችኋለሁ። መጀመሪያ you can identify sources of sound wave and explain how sound is produced። ስለዚህ የተለያዩ የድምጽ ምንጮችን መለየት ትችላላችሁ። ከዚህም በተጨማሪ ደግሞ የሳውንድ ዌቭ ምንድነው የሚለውን ትለያላችሁ። እንደዚሁም ድምጽ እንዴት ይፈጠራል የሚለውንም የምትለዩበት ቪዲዮ ይሆናል። ከዚህ በተጨማሪ ደግሞ you can compare the speed of sound in different materials። እንግዲህ ድምጽ በሚተላለፍበት ጊዜ በተለያዩ ማቴሪያሎች ወይም በተለያዩ ቁሳቁሶች ሲተላለፍ ምን አይነት ኢፌክቶች አሉት የሚሉትን እያንዳንዳቸውን ነገሮች መለየት ትችላላችሁ። ስለዚህ ፍጥነቱ በእያንዳንዱ ቁስ አካል ምን አይነት ነገር ነው የሚለውን የምትለዩበት ይሆናል። ከዚህ በተጨማሪ ደግሞ you can determine the speed of sound in air at a given temperature። እንግዲህ የአየሩ ሙቀት ከፍና ዝቅ በሚልበት ጊዜ ድምጽ በአየር ላይ ሲተላለፍ ምን አይነት ፍጥነት ይኖረዋል የሚለውንም እያንዳንዷን ነገር በደንብ አድርጋችሁ የምትረዱበት ይሆናል። ከዚህ በተጨማሪ ደግሞ you can explain reflection, refraction, diffraction and interferences of sound wave። እንግዲህ ከሳውንድ ዌቭ ጋር በተገናኙ የሳውንድ ዌቭ ሪፍሌክሽን አለው፣ ሪፍራክሽን አለው፣ ዲፍራክሽን አለው፣ እንደዚሁም ደግሞ ኢንተርፌረንስስ አለው። እነዚህ ነገሮች ምንድናቸው የሚሉትን ነገሮች በደንብ ማብራራት የምትችሉበት ጠቃሚ ቪዲዮ ነው የሚሆነው። ስለዚህ ወደ ቪዲዮው እንሂድ። በመጀመሪያ ደረጃ አንድ ጥያቄ ልጠይቃችሁ እዚህ ጋር have you ever tried to play a guitar or a crab? ጊታር ወይም ክራር ተጫውታችሁ ታውቃላችሁ ወይም ለመጫወት ሞክራችሁ ታውቃላችሁ? እስኪ ተጫውታችሁ የምታውቁ ከሆነ ለምሳሌ ወይም በትክክል የምትጫወቱም ካላችሁ እኔ እንደዚህ አይነት የሙዚቃ መሳሪያ እጫወታለሁ። ለምሳሌ ጊታርና ክራርን ብቻ ላይሆን ይችላል፣ ግን ምን የሙዚቃ መሳሪያ መጫወት ትችላላችሁ እናንተ? ወይም የተሻለ እንደው በደንብ እንኳን ባይሆን ሞክራችሁ የምታውቁት ለመጫወት ሞክራችሁ የምታውቁት የሙዚቃ መሳሪያ ካለ አሳውቁን እስኪ እሱ። አሁን እንግዲህ ጊታርና ክራርን በምትጫወቱበት ጊዜ ወይም ሲጫወቱ ካያችሁ ምን ያደርጋል? ልክ ክሮቹን በምትነኳቸው ጊዜ ቫይብሬት ያደርጋሉ አይደል? when you strike each string it starts to vibrate and as a result you hear a musical sound። ስለዚህ ይሄ ክሮቹን በምትነካኳቸው ጊዜ ልክ በዚህ መልኩ በምትነካኳቸው ጊዜ ምን ይሆናሉ ማለት ነው? ድምጽ ክሬት ያደርጋል። አሁን ይሄን አያችሁት ጊታሩን? ልክ የጊታሩን ክር በዚህ መልኩ ስትነኩት ይሄን የመሰለ ድምጽ ያወጣል። ስለዚህ እነዚህ ቫይብሬት እያደረጉ ነው ማለት ነው ወደ እናንተ ጆሮ የሚደርሱት። ስለዚህ ድምጽ በዚህ መልኩ ሊፈጠር ይችላል። የተለያዩ ነገሮች ቫይብሬት ሲያደርጉ የሚፈጥሩት ነው ማለት ነው። ስለዚህ ጊታር በዚህ መልኩ ይሄን የመሰለ ቆንጆ ድምጽ ያወጣልናል። ሌላኛው ደግሞ ክራርን እንይ። ተመሳሳይ ነገሮች ናቸው። እንግዲህ ሁለቱም ቫይብሬት በማድረግ ወይም ክራቸውን በማንቀጥቀጥ ወይም በማወዛወዝ ድምጽ የሚያወጡ ናቸው። ልክ ክራሩንም ብታዩት በዚህ መልኩ ክራርን ስትጫወቱት ይሄን የመሰለ ቆንጆ ድምጽ ይሰጣል። አያችሁ? ስለዚህ በዚህ መልኩ ክሮቹ ቫይብሬት እያደረጉ ወይም ደግሞ እየተወዛወዙ እንደዚህ አይነት ድምጽ ይሰጡናል ማለት ነው። ስለዚህ ይህንንም ድምጽ እኛ ጋር እንዴት ይደርሳል የሚለው ደግሞ በቀጣይ የምናይ ነው የሚሆነው። ስለዚህ እንግዲህ እነዚህ የተፈጠሩ ድምጾች ናቸው እኛ ጆሮ ውስጥ ከገቡ በኋላ ይህንን የመሰለ ድምጽ መስማት እየቻልን ነው ማለት ነው። ከዚህ በተጨማሪ ደግሞ ሌላ ቲዩኒንግ ፎርክ የምንለው አለ። ቲዩኒንግ ፎርክ እንግዲህ በአብዛኛው የሕክምና ተቋማቶች ውስጥ ይገኛልና ልክ በሚመታበት ጊዜ ጫፉን ቆንጆ ድምጽ ያወጣል። ያ የሚያወጣው ድምጽ ምንድነው? ሰዎች የመረበሽ ወይም ደግሞ የጭንቀት ስሜት በሚሰማቸው ጊዜ ያንን ነገር ሲያዳምጡ የመረጋጋት ስሜት ይሰማቸዋል። ስለዚህ ለተመስጦ ይጠቅማል እንደማለት እኮ ነው። ስለዚህ እንደዚህ አይነት ድምጽ የሚያወጣ ነው። የተወሰነ ላሰማችሁ ድምጹን። ከታችም እዚህ ጋር የሚያወጣውን ነገር እዩት ደግሞ ቫይብሬት ሲያደርግ። ስለዚህ በዚህ መልኩ የሚወጣ ነው የሚሆነው። So when a tuning fork is struck against a hard object the prongs vibrate። አሁን እንግዲህ ይሄ ቱኒንግ ፎርክ የምንለው ከላይ ያሉትን ብረቶችን አያችኋቸው? እነዚህ ፕሮንግስ እንላቸዋለን፣ እነዚህ የሚንቀሳቀሱትን ነገር። ስለዚህ እነዚህ ነገሮች መታ ሲደረጉ ነው ይሄን የመሰለ ድምጽ የሚያወጣው። The vibrations of travel away from the tuning fork as a wave called sound wave። ስለዚህ
ከዚህ የሚወጣው ቫይብሬሽን ደግሞ ምን እያልን እንጠራዋለን ማለት ነው? ሳውንድ ዌቭ። አያችሁት? ይሄ ነው ሳውንድ ዌቭ የምንለው ወይም ደግሞ የድምፅ ሞገድ እያልን የምንጠራው ይሄንን ነው። ስለዚህ በዚህ መልኩ ይተላለፋል ማለት ነው። አሁን እንግዲህ ሳውንድን እኔ ሳውንድ is one of the most common phenomenon in nature እንደሚታወቀው እንግዲህ ድምፅ በተፈጥሮ ውስጥ እንግዲህ በየጊዜው የምንሰማው ክስተት ነው። ለምሳሌ the sound of cars አሁን ለምሳሌ የመኪና ድምፅ ትሰማላችሁ። እንደዚሁም ደግሞ barking of dogs ውሻ ሲጮህ ትሰማላችሁ። እንደዚህ ደግሞ friends chatting ያማለስ ጓደኞቻችሁ ሲያወሩ ሲያንሾካሹ ሁሉ ትሰማላችሁ። ከዛ አስተማሪዎች ሲያወሩ ትሰማላችሁ። ለምሳሌ እኔ እያዳመጣችሁ ነው አሁን። ስለዚህ እኔንም የምትሰሙበትም ሁኔታ ይሄም ድምፅ ነው፣ ሳውንድ ነው። ከዛ ውጭ ደግሞ ሚውዚክ መጀመሪያ ላይ እንዳሳየኋችሁ ደግሞ የተለያዩ ሙዚቃ መሳሪያዎችን ልታዳምጡ ትችላላችሁ። እነዚህ ምንድናቸው ማለት ነው? ሳም ኤግዛምፕልስ ኦፍ ሳውንድስ ናቸው። በጣም ብዙ አይነት ድምጾች አሉ። ስለዚህ እነዚህ የድምፅ አይነቶች ይሆናሉ። እነዚህ ነው ድምፅ እያልን የምንጠራቸው። አሁን እንግዲህ አንድ አክቲቪቲ አለ። አክቲቪቲ 6.4 ወይም 6.4 ይህንን አክቲቪቲ ከሰራን በኋላ ደግሞ ስለ ድምፅ የተሻለ ግንዛቤ ይኖረናል። ስለዚህ ምንድነው የሚለን? ቴክ ዲፍረንት ማቴሪያል ሰች አስ ዊስል፣ ሩለር፣ ቱኒንግ ፎርክ ኤሲ ፍሮም ዩር ሎካሊቲ ኤንድ ፕሮዲውስ ኤ ሳውንድ ዩዚንግ ዘም ነው የሚለን። ስለዚህ አካባቢያችሁ ላይ ፊሽካ፣ ማስመሪያ እንደዚሁም ደግሞ ቱኒንግ ፎርክ መጀመሪያ ያሳያችሁ አይነት ነገር እንደዚህ አይነት ነገሮችን ሰብሰብ አድርጉና ምን ፍጠሩ ነው የሚላችሁ? ድምፅ ፍጠሩ። በጣም ቀላል ነገር ነው። then explain how each material produce sound እንዴት ነው ይሄ ማቴሪያል ድምፅ ሊያወጣ የሚችለው የሚለውንም ኤክስፕሌን አድርጉ፣ አብራሩ ተብላችኋል። ከዚህ በተጨማሪ ደግሞ how did the sound reach your ears እንግዲህ እናንተ ያ የፈጠራችሁት ድምፅ እናንተ ጆሮ ውስጥ እንዴት ሊደርስ ቻለ? then explain and confirm that sound are produced by vibrating objects አሁን ከነዚህ ማቴሪያሎች በመነሳት ድምፅ የሚፈጠረው የተለያዩ ነገሮች ቫይብሬት ሲያደርጉ ነው የሚለውን ኮንክሉድ አድርጉ ነው። ስለዚህ ፍንጭ ሰጣችሁ ማለት ነው። ድምፅ እየተፈጠረ ያለው በምንድን ነው? ቫይብሬት በማድረግ ነው። የተለያዩ ነገሮች ቫይብሬት ስለሚያደርጉ ነው ድምፅ የሚፈጠረው ማለት ነው። ዴን ይህንን ነገር እንግዲህ የተወሰነ እዚህ ጋር እንስራ። ለምሳሌ ማስመሪያን በመጠቀም ድምፅ መፍጠር እንችላለን። ከፈለጋችሁ ልክ ማስመሪያችሁን ከቴብሉ ጋር እንደዚህ ታስደግፉና ይዛችሁ ለምሳሌ አሁን ቀስ አድርገን የመጀመሪያውን ወደ ለርታችሁ ስናደርገው ስሙት። ስለዚህ አይቻ የምትሰሙት የዚህን አይነት ድምፅ ትሰማላችሁ። ከዛ ደግሞ ልክ አጠር አድርጋችሁ ይዛችሁ ስታደርጉት ደግሞ የሚፈጥረው ድምፅ ይለያያል። አሁን ሰማችሁት አይደል? ስለዚህ ድምፁ ምን ይሆናል ማለት ነው? በጣም በፍጥነት መርገብገብ ሲጀምር በፍጥነት ትር የሚለው ድምፅ በደንብ እየተፈጠረ ይመጣል ማለት ነው። ስለዚህ ድምፅ በዚህ ሁኔታ ሊፈጠር ይችላል። so sound is generated by a series of vibrations of an object ይህን ድምፅ እየፈጠረ ያለው የምኑ መርገብገብ ነው? የማቴሪያሉ መርገብገብ ነው። ወይም ደግሞ ልክ እንደምታዩት በዚህ ጊዜ የማስመሪያችን መርገብገብ ድምፅ እንዲፈጠር አድርጎታል ማለት ነው። ስለዚህ በዚህ ሁኔታ ኮንክሉድ ማድረግ ትችላላችሁ። ከዚህ በተጨማሪ ደግሞ sound carries energy and loses its energy as it travels እንግዲህ ሳውንድ ምን ይሸከማል ይላል? ኢነርጂ ይሸከማል። ኢነርጂ ስለሆነ ነው ከቦታ ቦታ ለመንቀሳቀስ እንደዚሁም ደግሞ እኛ ጋር መጥቶ እንዲሰማንም የሚያደርገው የኢነርጂ አይነት ስለሆነ ነው። ከዛ ግን ይሄ ኢነርጂ እየተጓዘ ሲሄድ እየጠፋ ይሄዳል። ለምሳሌ አሁን ከርቀት የተፈጠረ ድምፅ እኮ ወይም ደግሞ እናንተ የምትሰሙት ድምፅ አካባቢያችሁ ላይ የተፈጠረን ድምፅ ብቻ ነው አይደለ? በጣም ከርቀት የተፈጠረ ድምፅ እናንተን አይሰማችሁም። ምክንያቱም እናንተ ጋር መድረስ ስለማይችል ነው። ሎስት ይሆናል፣ ይጠፋል ማለት ነው። Our ears are designed by nature to pick up sound transmitted through different materials በዋናነት እንግዲህ ድምፅን እንድንሰማ የሚያስችለን ነገር ጆሮአችን የተፈጠረበት ሁኔታ ነው። በተፈጥሮ እንግዲህ ጆሮአችን ሲፈጠር ድምፅን በትክክል እንድንለይ ተደርጎ የተሰራ ነው ወይም የተፈጠረ ነው ማለት ነው። ስለዚህ የድምፅ ዌቭ በኤነርጂ መልኩ ከገባ በኋላ ጆሮአችን ውስጥ ያሉ የተለያዩ ክፍሎችን ያርገበግባል ወይም ቫይብሬት ያደርጋል። የነሱ ቫይብሬት ማድረግ ደግሞ አእምሯችን ምን ያደርጋል ማለት ነው? ቫይብሬት በሚያደርግበት ሰዓት የተፈጠረውን ድምፅ የመለየት አቅም ስላለው በዛ ሁኔታ ድምፅን እንሰማለን። ሌላኛው ደግሞ like other waves sound has the property of frequency, wavelength, amplitude and speed ልክ እንደ ሌሎች የዌቭ አይነቶች ሁሉ ሳውንድ ዌቭም ፍሪኩዌንሲ የምንለው አለ፣ ድግግሞሽ፣ ዌቭ ሌንግዝ ወይም ደግሞ የሞገዱ ርዝመት፣ አምፕሊቲዩድ ወይም ደግሞ ከፍተኛ የሆነ ርቀቱ ወይም ደግሞ ዲስፕሌስመንቱ ከፍ ብሎ የሚቀመጠው ማለት ነው። ይሄንን ባለፈው እንደነገርኳችሁ ኮመን ካራክተሪስቲክስ ኦፍ ዌቭ የሚለው ላይ በደንብ አድርጌ ስለገለጽኩላችሁ እሱን ማየት ትችላላችሁ። ምንድናቸው እነዚህ ተርሞች የሚሉት? ስለዚህ እነዚህ ነገሮች ሁሉ አሉት ነው የሚለን።
ከዚህንን ካለን ፕሮዳክሽን ኤንድ ፕሮፓጌሽንስ ኦፍ ሳውንድ የሚለውን ድምፅ እንዴት ይፈጠራል፣ እንዴት ደግሞ ፕሮፓጌት እያደረገ ወይም ደግሞ እየተስፋፋና እየተሰራጨ ይሄዳል የሚለውን እናያለን። ሳውንድ ዌቭ ኢዝ the most common examples of longitudinal waves። እንግዲህ ከዚህ በፊት ፕሮፓጌሽንስ ኦፍ ዌቭ ኤንድ ኤነርጂ ትራንስሚት የሚለው ቪዲዮ ላይ ቆንጆ አድርጌ ሰርቼላችኋለሁ። እንግዲህ አንደኛው ዌቭ የምንከፍልበት ነገር አንዱ ሎንጊቱዲናል ዌቭ እና ትራንስቨርስ ዌቭ እያልን የምንጠራቸዋለሁ ብለናል። ከዛ ውስጥ እንግዲህ ሳውንድ ዌቭ ሎንጊቱዲናል ዌቭ መሆኑን እናውቃለን። ያ ማለት የፓርቲክሉ ሙቭመንት ከዌቭ ሙቭመንት ጋር ፓራላል ሆኖ ወይም ደግሞ በአንድ አይነት አቅጣጫ እንደሚጓዙ የሚያሳይ ነው ማለት ነው። As the wave travels through air, the elements of air vibrate to produce changes in density and pressure along the directions of motions of the wave። እንግዲህ ድምፅ በሚፈጠርበት ጊዜ ድምፅ የራሱ የሆነ ኢነርጂ ጉልበት አለው። በዛ ጉልበቱ አማካኝነት የኤር ፓርቲክሎቹ ምን ያደርጋቸዋል? ቫይብሬት ፑሽ ያደርጋቸዋል፣ ይገፋቸዋል። ስለዚህ ሲገፋቸው ግፊት ሲያሳድርባቸው ምን ማድረግ ይጀምራሉ ማለት ነው? ዴንሲቲያቸው እየተለያየ ይሄዳል። ልክ እንደዚህ ነው። አሁን እዚህ ጋር ላሳያችሁ። አሁን ይሄ ልክ እንደ ወተር ወይም ደግሞ ውሃ ላይ እንደምናየው ዌቭ አይነት ድምፁ በሚፈጠርበት ጊዜ በዚህ ሁኔታ ነው አካባቢው ላይ ያለውን ኤር ፑሽ የሚያደርገው። ያው እኛ በአይናችን ስለማናየው ነው ዌቭን። ስለዚህ በዚህ ሁኔታ ሲመጣ ኤር ላይ ያሉ ፓርቲክሎች በዚህ መልኩ ቫይብሬት ማድረግ ይጀምራሉ፣ እነሱ መንቀጥቀጥ ይጀምራሉ ማለት ነው። እነዚህ ናቸው እንግዲህ ወደ ምን የሚመጡት? ወደ ድምፅ ሆነው እኛ ወደምንሰማው ወይ ደግሞ ወደሚሰማው አካል የሚንቀሳቀሱት በእነዚህ አማካኝነት ነው። እዚህ ጋር ካየሁት ወደ ሁሉም አቅጣጫ ነው የሚሄደው። The air near the vibrating object is set in motion in all direction። ስለዚህ ድምፁ የተፈጠረበት አካባቢ ላይ ያሉ የኤር ፓርቲክሎች በሁሉም አቅጣጫ መንቀጥቀጥ ይጀምራሉ ወይም ደግሞ መወዛወዝ ይጀምራሉ። ልክ እዚህ ጋር እንደምታያቸው ወደዛ ወደዚህ ማለት ይጀምራሉ ማለት ነው። ከዛ እነዚህ ልክ እንደምታዩት ጆሮአችን ጋር ይደርሱና ድምፁን እንድንሰማ ያደርጋሉ ማለት ነው። Then the produced sound travels in every direction in the form of energy and reaches your ear። ስለዚህ እዚህ ጋር የተፈጠረ ድምፅ በማንኛውም አቅጣጫ የተፈጠረ ወደ ሁሉም አቅጣጫ ተስፋፍቶ ስለሚሄድ በፎርም ኦፍ ኢነርጂ ወይም ደግሞ በጉልበት መልክ ሆነው ወደ እናንተ ጆሮ ይመጡና እንደነገርኳችሁ ደግሞ ጆሮአችን የመጣውን የድምፅ ጉልበት ተቀብሎ በራሱ ቫይብሬት በማድረግ ውስጡን ከዛ ከአእምሯችን ጋር በመገናኘት ያ የተፈጠረው ድምፅ ምን አይነት ነው የሚለውን እንድንለይ በሚያስችለን ሁኔታ የሚፈጠረው በዚህ ሁኔታ ነው ማለት ነው። ስለዚህ አክቲቪቲዎቹን ራሱ በዚህ መልኩ መመለስ ትችላላችሁ። አሁን ሌላ ተጨማሪ አክቲቪቲ እዚህ ጋር እንስራ። አክቲቪቲ 6.5ን እንይ። tie a pit ball with a threaded and suspended it from any height። እንግዲህ ምንድነው የሚለው? አንድ ፒት ቦል በኋላ ላሳያችኋለሁ በስዕሉ። ፒት ቦል በገመድ ታንጠለጥሉና የሆነ ቦታ ላይ ታስቀምጧታላችሁ ነው የሚለን። bring the tuning fork and touch the pit with it። ከዛ ልክ የቱኒንግ ፎርኩን ታስጠጉና ወደ ቦሏ ታስጠጉና ታዩታላችሁ። what do you observe? ምን አያችሁ ይለናል። አሁን እንግዲህ ቱኒንግ ፎርኩን ቀጥታ ቦሉ ላይ ነው የምናስቀምጠው። ምን አያችሁ የሚል ነገር ነው ያለው። ከዛ በተጨማሪ ደግሞ ምን ይላል? strike the tuning fork with a rubber hammer or on a table edge and touch the pit ball። አሁን ምንድነው የምታደርጉት ማለት ነው? ልክ ቱኒንግ ፎርኩን በረበር መዶሻ ከመታችሁት በኋላ ወደ ኳሷ ታስጠጓታላችሁ። ለምሳሌ መዶሻው ከሌላችሁ ደግሞ የቴብል ጫፍ ላይ ቀስ አድርጋችሁ ቱኒንግ ፎርኩን ትመቱትና ከዛ ቀስ አድርጋችሁ ምን ታደርጋታላችሁ? ወደ ኳሷ ታስጠጓታላችሁ። እና ምን አያችሁ ነው የሚለን። እንዴን ዋት ዳት ዲስ ሾው፣ ይሄ ደግሞ ምንን ያሳየናል ነው የሚለን። አሁን ይሄንን ኤክስፐሪመንት ላሳያችሁ። አሁን መጀመሪያ እንግዲህ አሁን ያለው ፓርት ምንድነው? እኔ በመዶሻ ከተመታ በኋላ ያለው ነው የሚያሳያችሁ። መዶሻ ሳትመቱ ቀጥታ ብታስጠጉት ቦሉን ቀጥታ ወስዳችሁ ተች ስታደርጉት ምንም የሚፈጠር ነገር የለም፣ ምክንያቱም ምንም አይነት እንቅስቃሴ ስለሌለ ነው። ነገር ግን በመዶሻ ልክ እንደዚህ ከመታ ነው በኋላ እንደምታዩት ቱኒንግ ፎርኩ የተወሰነ ቫይብሬት ማድረግ ይጀምራል፣ መንቀጥቀጥ ይጀምራል፣ ድምፅ ያወጣል፣ የቱኒንግ ፎርክ ድምፅ ያወጣል። ከዛ በኋላ ይህንን ልክ ይዛችሁ ወስዳችሁ ወደ ፊቲንግ ቦል ውስጥ ታስጠጓት፣ ቦሏ ምን መሆን ትጀምራለች? መንቀሳቀስ ጀመረች። አያችኋል? ስለዚህ ምንድነው ማለት ነው የሚያሳየን? ይህ የሚያሳየን እኮ አንደኛ እዛ መጀመሪያ ላይ የነበረውን ኢነርጂ ይዞ መጥቶ ምን አድርጎታል ማለት ነው? ቦሏ ላይ አፕላይ አድርጎታል። ይሄ ደግሞ በፎርም ኦፍ ኢነርጂ ሆኖ ከመጣ ስራ መስራት ይችላል ማለት ነው። አያችሁት? ስለዚህ it shows that the energy on the pong is transferred to the pit ball። ስለዚህ የቱኒንግ ፎርኩ ዘንጎች ጋር የነበረው ኢነርጂ ወደ ፒት ቦል ወይም ደግሞ ወደ ትንሽዬዋ ቦል ተላልፏል ማለት ነው። and the pit ball starts to vibrate። ከዛ ይቺ ፒት ቦል ደግሞ ቫይብሬት ማድረግ ጀምራለች። ስለዚህ ምንድነው ማለት ነው? sound is generated by
a series of vibrations of an object። ያ ማለት ይሄ ቲዩኒንግ ፎርክ እኮ ቫይብሬት እያደረገ ነው ድምፅ እያወጣልን ያለው። ስለዚህ ድምፅ የሚፈጠረው የተለያዩ ነገሮች ኮንቲኒየስሊ ምን ማድረግ ሲጀምሩ ነው? ቫይብሬት ሲያደርጉ ነው ማለት ነው። ስለዚህ every source of energy is in the state of vibration። ሁሉም የድምፅ ስቴቶች፣ ሁሉም የድምፅ አይነቶች በምን የተፈጠሩ ናቸው ማለት ነው? በቫይብሬሽን አማካኝነት የተፈጠሩ ናቸው። ለምሳሌ አሁን በሞንታርቦ አካባቢ ቀረብ ብላችሁ ከሆነ ሞንታርቦ በሚጮህበት ጊዜ በጣም ቫይብሬት ያደርጋል የስፒከሩ አካባቢ ካያችሁት። ስለዚህ ቫይብሬት የሚያደርገው ድምፁ በሚፈጠርበት ጊዜ ቫይብሬሽን አለው እዛ ላይ። ስለዚህ ምን ጊዜም ቢሆን ድምፅ ሲፈጠር ቫይብሬሽን ስቴት ላይ መሆኑን መረዳት ይኖርባችኋል። ሌላኛው ደግሞ the material through which the sound travels and reaches your ear is called a medium። እንግዲህ ድምፅ ከተፈጠረበት ቦታ ተነስቶ እናንተ ጆሮ ውስጥ ለመድረስ የሚጠቀመው ማቴሪያል፣ ለመጓጓዝ የሚጠቀመው ማቴሪያል ምን ተብሎ ይጠራል? ሚዲየም ወይም መተላለፊያ ተብሎ ይጠራል። ስለዚህ ሚዲየም እያን እንጠራዋለን። ሳውንድ ኒድስ ማቴሪያል ሚዲየም ፎር ኢትስ ትራንስሚሽን። ድምፅ ለመጓጓዝ ከአንድ ቦታ ወደ ሌላ ቦታ ለመጓጓዝ የግድ ምን ያስፈልገዋል? ሚዲየም ወይም መተላለፊያ ማቴሪያል ወይም ቁስ ያስፈልገዋል። all the sound travels and reach your ear using air as a medium። ለምሳሌ በአካባቢያቸው የተፈጠሩ ድምጾች ወደ እናንተ ጆሮ የሚደርሱት ምንን በመጠቀም ነው? ኤርን ወይም ደግሞ አየር እያልን የምንጠራውን ነገር እንደ ሚዲየም ወይም እንደ መተላለፊያነት በመጠቀም ነው የሚመጡት። ከዛ ውጭ ግን ያለ መተላለፊያ ነገር ድምፅ ሊተላለፍ አይችልም። ለምሳሌ ኦና ውስጥ ወይም ደግሞ ቫኪዩም ውስጥ ድምፅ አይተላለፍም። ለምሳሌ አሁን አንድ ሰው ልክ ከዚህ ሲጣራ ብትሰሙት እናንተ ጆሮ ውስጥ በሚደርስበት ጊዜ ይሰማችኋል። ያ ማለት ኤርን በመጠቀም ድምፁ እንዲፈጠር ስለሚያደርገው ነው። ስለዚህ እንደዚህ አይነት ነገሮችን ታሳቢ ማድረግ ይኖርባችኋል። ነገር ግን ርቀቱ እየጨመረ በሚመጣ ጊዜ እንደነገርኳችሁ ኢነርጂ ሎስ እየሆነ ስለሚሄድ ወይም ደግሞ ሁሉንም ኤር ፓርቲክሎች ማወዛወዝ ስለማይችል እናንተ ጆሮ ውስጥ ላይደርስ ይችላል ድምፁ። ከዛ ውጭ ግን የምትሰማቸው ድምጾች፣ በአካባቢያቸው ያሉ ድምጾች ግን በዚህ ሁኔታ የሚተላለፉ ናቸው የሚሆኑት። ሌላኛው ደግሞ ተጨማሪ አክቲቪቲ 6.6ን እንስራ። this activity shows the transmissions of sound through solids። እንግዲህ በሶሊድ ወይም በጠጣር አካላቶች ድምፅ እንደሚተላለፍ ለማረጋገጫነት የሚያገለግል አክቲቪቲ ነው ይሄ አሁን የምንሰራው አክቲቪቲ። እንዴት ነው የምንሰራው? two students sitting at the two end of the table will do this activity። እንግዲህ ሁለት ተማሪዎች ዳርና ዳር የቴብሉ ዳርና ዳር ላይ ይቀመጡና አክቲቪቲውን ይሰራሉ። ይሄ እናንተ ቁጭ ብላችሁ መስራት ትችላላችሁ አብራችሁ ከሆናችሁ። let one student from one end scratch the table with his or her fingernail slightly while you are sitting on the another end of the table and hearing። አሁን እንግዲህ ምንድነው የምናደርገው? አንደኛው ጫፍ ላይ የሆነው ልጅ ልክ በጣቱ ቴብሉን መቧጨር ይጀምራል። ከዛ ሌላኛው ደግሞ በዛኛው ኢንድ ሆኖ ቁጭ ብሎ ያዳምጣል ማለት ነው። ስለዚህ ይሰማል አይሰማም የሚለውን እንድትለዩ ነው። ስለዚህ ይህንን ካያችሁ በኋላ ድምፁ ተሰምቷችኋል አልተሰማችሁም የሚለውን ነገር እንድትለዩ ነው። ከዛ በተጨማሪ ደግሞ ምን ታደርጋላችሁ? now let the other student who is sitting place his or her against the table while you are scratching። አሁን ሌላኛው ተማሪ ደግሞ ይምጣና ቴብሉ ላይ ጆሮውን ያስደግፍ። አሁን መጀመሪያ ቁጭ ብሎ ነበር ሲያዳምጥ የነበረው። ስለዚህ ጆሮውን አስደግፎ እንዲያዳምጣችሁ አድርጉ። ask the student who has placed his or her ear against the table what he or she has heard። ከዛ ልክ ከቴብሉ ጋር አስደግፎ የነበረውን ተማሪ ወይም የነበረችውን ተማሪ ትጠይቋቸዋላችሁ ማለት ነው። ድምፁ ተሰምቷችኋል አልተሰማችሁም በማለት። ስለዚህ ይህንን በማድረግ እናንተ አሁን በዋናነት የተፈለገበት ምክንያት ድምፅ አንደኛ በሶሊድ ነው። ቴብል ሶሊድ ነው፣ ጠጣር ነገር ነው። በሶሊድ ይተላለፋሉ። ከዛ ደግሞ እናንተ ስክራች ታርጉት በትንሹ ነበር ስክራች ታርጓት የነበረው። ስክራች ታርጉት የነበረው በትንሹ ስለሆነ ምን አይነት ኢፌክት አለው የሚለውን እንድትለዩ ስለታሰበ ነው። እና ከዛ በኋላ ምንድነው የሚለው? can you tell the difference? ልዩነቱን መናገር ትችላላችሁ። አሁን እንግዲህ ቁጭ ብሎ ሲያዳምጥ የነበረውና ጆሮውን አስደግፎ ሲያዳምጥ የነበረው ምን የተለያየ ነገር እንዳጋጠማቸው መናገር ትችላላችሁ ነው የሚለው። ከዛ what do you conclude from this activity? ከዚህ አክቲቪቲ ምን ተረዳችሁ ነው የሚላችሁ። አሁን እንግዲህ ኤክስፐሪመንቱን እንስራ። አሁን ለምሳሌ አንደኛው ተማሪ እንደዚህ ጆሮን ከቴብሉ አስደግፎ ይሰራው አለ። ልክ አንደኛው እንደምታዩት እዚህ ጋር ሆኖ ቀስ ያደረገ ይዋጭራል በትንሹ። then በዚህ ጊዜ ምን ይሆናል ማለት ነው? the sound wave are transmitted directly through the solid materials of the table።
ቴብሉን እንደ ሶሊድ ማቴሪያል በመጠቀም ድምፁ በከፍተኛ ሁኔታ ይተላለፋል እና በጥራት ነው የሚሰማችሁ። ይህንን ብታዳምጡት ቁጭ ብላችሁ ብታዳምጡት ጆሮአችሁን ቴብሉ ላይ ያስደግፋችሁ በጥራት ይሰማችኋል። ምክንያቱም በከፍተኛ በፍጥነት ነው አንደኛ ድምፁ የሚተላለፈው፣ ሁለተኛ ደግሞ በጥራት ነው የሚተላለፈው። ነገር ግን ቁጭ ብሎ የነበረውን ተማሪ ለምሳሌ እንደዚህ አድርጌ እዚህ ጋር አሳያችሁና ቁጭ ብሎ የነበረው ተማሪ የተወሰነ ሊሰማ ይችላል፣ ላይሰማም ይችላል በትንሽ ከሆነ የምትሰሩት። ስለዚህ ከዚህ ምንድነው የምንረዳው? ሶሊድ በሚሆንበት ጊዜ በጥራት መተላለፍ ይችላል ድምፅ። ኤር በሚሆንበት ጊዜ ደግሞ የተወሰነ የጥራት ደረጃው ሊቀንስ ይችላል። ስለዚህ ሳውንድ ትራቨልስ ቤተር ስሩ ሶሊድስ ዳን ስሩ ኤር። ከኤር ይልቅ ድምፅ በሶሊድ በተሻለ ሁኔታ ይተላለፋል። Solids being more densely packed with molecules allow sound waves to travel faster and more effectively compared to air. እንግዲህ እንደሚታወቀው ሶሊድ ሞለኪውላቸው ከኤር አንጻር ስናያቸው በጣም ጥቅጥቅ ያሉ ስለሆነ ድምፁ በጥራትና በፍጥነት በትክክለኛ ሁኔታ ጆሮአችሁ ጋር ስለሚደርስ በጥራት ተሰሙታላችሁ ማለት ነው። ይሄንን መሞከር ትችላላችሁ፣ ግን መሞከር አለባችሁ ትችላላችሁ ሳይሆን መሞከር አለባችሁ። ቀላል ነው። አካባቢያችሁ ላይ ያለው እንትን ላይ ተደግፋችሁ ቼክ አድርጉት። ከዚህ በተጨማሪ ደግሞ this is why the sound of the scratch is much clearer when the ear is placed against the table. ስለዚህ ጆሮአችሁን ቴብሉ ላይ አስደግፋችሁ ጥርት ያለ ድምፅ የተሰማችሁ አሁን በነገርኳችሁ ምክንያት የተነሳ ነው። አሁን ደግሞ ወደ ስፒድ ኦፍ ሳውንድ ወይም ደግሞ የድምፅ ፍጥነት ወደሚለው ኮንሰፕት እንሄዳለን። have you ever compared the speed of sound and light? ለምሳሌ የድምፅን ፍጥነትና የብርሃንን ፍጥነት ኮምፔር አድርጋችሁ ወይም አወዳድራችሁ ታውቃላችሁ? አጋጣሚውን አግኝታችሁ ታውቃላችሁ? ለማወዳደር ይህንን እነግራችኋለሁ። በጣም ቀላል ኤግዛምፕል ስላለ ለምሳሌ ዝናብ ሊዘንብ ሲል እንግዲህ እንደሚታወቀው ብልጭታና ጉሩምሩምታ ይፈጠራል አይደል? ብልጭታውና ጉሩምሩምታው የሚፈጠረው በተመሳሳይ ሰዓት ነው። ምክንያቱም ቀዝቃዛውና ሞቃቱ ሁለቱ ደመና በሚጋጭበት ጊዜ በዛው ፍጥነት ብርሃኑን ብልጭ ይላል፣ ድምፁ በዛው ልክ ይፈነዳል እዛው ላይ ጉሩምሩምታው። ነገር ግን ካያችሁ በተለይ ማታ ከሆነ በደንብ ስለሚታያችሁ ብልጭታውን ካያችሁት በኋላ ትንሽ ቆይቶ ነው ድምፁን የምትሰሙት አይደል? በተለይ ደግሞ እየራቀ በሄደ ቁጥር ለምሳሌ የተፈጠረበት ቦታ በጣም እየራቀ ሲሄድ አንዳንዴ ካያችሁ ብልጭታውን አይታችሁት ቆይታችሁ መጨረሻ ላይ ድምፁን ትሰሙታላችሁ። ስለዚህ ይህ ምን ይነግረናል? ምንድነው የሚነግረን? ስፒድ ኦፍ ሳውንድ እና ስፒድ ኦፍ ላይት እንደሚለያዩ። ያ ማለት ስፒድ ኦፍ ላይት በጣም ፈጣን ነው፣ በቅጽበት ነው፣ በተፈጠረ ቅጽበት እናንተ አይን ውስጥ ይደርሳል። ምክንያቱም ከዚህ በፊት እንግዲህ የተለያየ ቪዲዮ እንዳያችሁት ስፒድ ኦፍ ላይት በጣም ፈጣን ነው። ያ ማለት ቢያንስ በሰከንድ ወደ 300,000 ኪሎ ሜትር መጓዝ ይችላል። እጅግ በጣም ፈጣን የሆነ ፍጥነት ነው ያለው። ያ ማለት እንግዲህ እናንተና ብልጭታው የተፈጠረበት ቦታ ደግሞ ትንሽ ኪሎ ሜትር ርቀት ስለሆነ የሚኖረው ያ ማለት በጣም በሽርፍራፊ ሰከንድ አንድ ሰከንድ በማትሞላ በጣም በጥንጥዬ ሰከንድ ቅጽበት ወዲያውኑ እንደተፈጠረ ታዩታላችሁ። ድምፁ ግን ያ ከዛ ጀምሮ እናንተ ጆሮ ውስጥ ከሚመጣ ድረስ ቀስ እያለ ነው የሚመጣው ማለት ነው። ስለዚህ ፍጥነቱ በጣም ትንሽ ነው። ያ ማለት ቢያንስ 1 ኪሎ ሜትር እንኳን በሰከንድ መጓዝ አይችልም። ያ እንግዲህ 300,000 ነው። ይሄ ግን 1 ኪሎ ሜትር እንኳን አይሞላም የሚጓዝበት ፍጥነት ማለት ነው። ስለዚህ በዛ የተነሳ ነው። ስለዚህ ይህንን ለምሳሌ ዲሞንስትሬሽን ብታዩት ልክ እንደዚህ ነው። ብልጭታው ሄደ፣ ከዛ ቆይቶ ነው ጆሮአችሁ ጋር የሚደርሰው ወይም የምታዳምጡት። ስለዚህ during a thunderstorm you may see a distant lightning or flash some seconds before you hear the thunder. እንግዲህ እንደዚህ አይነት ብልጭታና ጉሩምሩምታ በሚኖርበት ጊዜ ምንድነው የሚያጋጥማችሁ? ብልጭታውን በፍጥነት ታዩታላችሁ፣ ከዛ ቀስ ብላችሁ ደግሞ ድምፁን ትሰሙታላችሁ። አሁን የነገርኳችሁ ነገር ማለት ይሄ ነው። This suggests that the speed of sound in air is much less than the speed of light. ስለዚህ በኤር የሚተላለፈው የድምፅ ስፒድ ወይም ፍጥነት በጣም ትንሽ ነው ከብርሃን ፍጥነት አንጻር በምናይበት ጊዜ። The speed of sound wave in a medium depend on the compressibility and density of the medium. እንግዲህ ሳውንድ በሚጓዝበት ሰዓት የሚጓዝባቸውን ማቴሪያሎች ሲጠቀም እንግዲህ ማቴሪያሎቹ ሶሊድ ሊሆኑ ይችላሉ፣ ሊኩዊድ ሊሆኑ ይችላሉ፣ ኤር ሊሆኑ ይችላሉ። በምን ዲፔንድ ያደርጋል? ኮምፕረሲቢሊቲ እንግዲህ ያ ማቴሪያል ምን ያክል ኮምፕረስድ ነው ኤንድ ምን ያክል ደንሲቲ ያለው ወይም ምን ያክል ፍጋት አለው፣ ምን ያክል ጥቅጥቅ ያለ ነው የሚለውን ነገር ታሳቢ በማድረግ የሚፈጠር ነው ማለት ነው።
This means that sound has different speed in different medium. ስለዚህ ድምፅ በተለያዩ ነገሮች ሲተላለፍ የተለያየ ፍጥነት ይኖረዋል። The speed of sound in air is about 331 meter per second at 0 degree centigrade. ለምሳሌ የከባቢ አየሩ ሙቀት 0 ዲግሪ ሴንቲግሬድ ላይ ቢሆን ያ ማለት ቀዝቃዛ ነው የሚሆነው። በዚህ ጊዜ ድምፅ መጓዝ የሚችለው በአንድ ሰከንድ 331 ሜትር ነው የሚጓዘው። ከብርሃን አንጻር ስታዩት እንግዲህ ብርሃን ኦልሞስት ወደ 300 ሚሊዮን ሜትር ነው መጓዝ የሚችለው በአንድ ሰከንድ ውስጥ። አስቡት እንግዲህ ምን ያክል ልዩነት እንዳለው። ድምፅ ግን እንደምታዩት በ0 ዲግሪ ሴንቲግሬድ ላይ ሊጓዝ የሚችለው 331 ሜትርን በአንድ ሰከንድ ይጓዛል። ስለዚህ ከዚህ በተጨማሪ ግን ከ0 ዲግሪ ሴንቲግሬድ የተለየ ቢሆንስ የሙቀት መጠኑ የተለየ ከሆነ ደግሞ ካልኩሌት የምናደርግበት ፎርሙላ አለ። The speed of sound in air at any temperature Tc can be calculated as follows. አሁን እንደሚከተለው ማስራት እንችላለን። V is equals to ብለን 331 ሜትር ፐር ሰከንድ ይሆናል ታይምስ ምን አንደር ራዲካል 1 ፕላስ Tc ኦቨር 273 ዲግሪ ሴንቲግሬድ። Tc የምንላት at any temperature ነች። ያ ማለት the air temperature in degree centigrade በዲግሪ ሴንቲግሬድ ምን ያክል እንደሆነ መጠነ ሙቀቱን ካወቅን እሷን መጠነ ሙቀት እዚች ፎርሙላ ውስጥ በማስገባት ስንሰራ በቀጥታ በዛ መጠነ ሙቀት ውስጥ ያለውን የድምፅን ፍጥነት ካልኩሌት ማድረግ እንችላለን። እንደነገርኳችሁ 331 ሜትር ፐር ሰከንድ ምንድነው ብያችኋለሁ። the speed of sound at 0 ዲግሪ ሴንቲግሬድ ነው። ስለዚህ 0 ዲግሪ ሴንቲግሬድ ላይ ያለ 331 ሜትር ፐር ሰከንድ ነበረ። አሁን ግን የትኛውም ቴምፕሬቸር ላይ ቢሰጣችሁ እዛች ጋር በማስገባት በቀላሉ ቬሎሲቲ ኦፍ ሳውንድ ኢን ኤር እዛ ቴምፕሬቸር ላይ ካልኩሌት ማድረግ ትችላላችሁ። አሁን ይችን ፎርሙላ እንግዲህ በደንብ ለመጠቀም ይችን ኤግዛምፕል እንስራ። ኤግዛምፕል 6.4 ስለዚህ 6.4 እንሰራለን። what is the speed of sound in air at 20 ዲግሪ ሴንቲግሬድ። ስለዚህ 20 ዲግሪ ሴንቲግሬድ ቢሆን የድምፁ ፍጥነት ምን ያክል ይሆናል ነው የተባለው። ስለዚህ given Tc is equals to 20 ዲግሪ ሴንቲግሬድ ብለን መጻፍ እንችላለን። ያው በዲግሪ ሴንቲግሬድ ስለሆነ ነው C የምንላት። required V is equals to ስንት ነው ብለን እንጽፋለን። ስለዚህ ሶሉሽናችን በጣም ቀላል ነው። አሁን እንደነገርኳችሁ 331 ታይምስ 1 ፕላስ Tc ኦቨር 273 ዲግሪ ሴንቲግሬድ ብለን እንሰራለን። ስለዚህ እንደምታዩት 331 ሜትር ፐር ሰከንድ ታይምስ 1 ፕላስ ብለን በቲሲ ቦታ ማንን አስገባለን 20 ዲግሪ ሴንቲግሬድን ከዛ ሲካፈል ለ273 ዲግሪ ሴንቲግሬድ እናደርጋለን። እንደምታዩት ዲግሪ ሴንቲግሬድ በዲግሪ ሴንቲግሬድ ትጠፋልናለች። ከዛ ምንድነው የምናደርገው 331 ሜትር ፐር ሰከንድ አንደር ራዲካል ብለን 1 ፕላስ እንልና መጀመሪያ ማካፈሉን ነው የምንሰራው። 20ን ለ273 እናካፍለዋለን። 20ን ለ273 ታካፍሉት የምታገኙት 0.073 ነው። ስለዚህ አንድ ሲደመር 0.073 ደግሞ ምን ይሆናል 1.073 ይመጣል አይደለ? ከዛ በኋላ እንግዲህ ይህንን 1.073ን ከሩት ስታወጡት ደግሞ 1.036 ይመጣል። ከዛ ይህንን ከ331 ጋር ስታባዙት 343 ታገኛላችሁ። ስለዚህ 343 ሜትር ፐር ሰከንድ ሆነ ማለት ነው። እንግዲህ እዚህ ጋር ካያችሁ ቴምፕሬቸሩ እየጨመረ ሲመጣ ስፒድ ኦፍ ሳውንድም አብሮ እየጨመረ እንደሚመጣ ይነግረናል ማለት ነው። ስለዚህ በዚህ መሰረት ፎርሙላዋን በደንብ አድርጋችሁ ያዙ። ስለዚህ እንዴት ነው ፎርሙላውን የምንጠቀመው? v = 331 ሜትር ፐር ሰከንድ ታይምስ ብለን አንደር ራዲካል ላይ 1 ፕላስ ምን እናደርጋለን Tc ኦቨር 273 ዲግሪ ሴንቲግሬድ ብለን እናስቀምጣለን ማለት ነው። ሌላኛው ኤክሰርሳይዝ 6.2 አለ፣ እሱን እንስራ። during a thunderstorm you may see a distant light flash some seconds before you hear the thunder። እንግዲህ ነጎድጓድ በሚፈጠርበት ጊዜ ድምጹን የምትሰሙት ብርሃኑን ካያችሁ ከተወሰነ ሰከንድ በኋላ ነው ይለናል። what do you think is the reason? ስለዚህ ምክንያቱ ምንድነው ነው የተባለው። አሁን ይሄ ለእናንተ በጣም ቀላል ነው አይደለ? ስለዚህ በደንብ ዲስከስ ስላደረግንበት ምክንያቱም ስፒድ ኦፍ ሳውንድ ከስፒድ ኦፍ ላይት በጣም ያነሰ ስለሚሆን ይሄንን መጀመሪያም ጋር ስላየነው so this is because of the speed of sound in air is much less than the speed of light ብላችሁ መመለስ ትችላላችሁ። ሌላኛው ደግሞ ኤክሰርሳይዝ 6.3 during rainy season it is common to hear thunderstorms። እንግዲህ በዝናባማ ወቅት ጊዜ ነጎድጓድ መስማታችን የተለመደ ነው።
ካን ዩ ኤስቲሜት ዘ ዲስታንስ ቱ ዘ ተንደርስቶርም? ስለዚህ ያ ተንደርስቶርም ወይም ደግሞ የተፈጠረው ድምፅ ምን ያክል ርቀት ላይ እንደተፈጠረ ከእናንተ ካላችሁበት አንጻር መገመት ትችላላችሁ ወይ ነው እያለን ያለው። መገመት ትችላላችሁ እናንተ? ቅድም ነግራችኋለሁ አይደል? ለምሳሌ በጣም ከርቀት ከሆነ የተፈጠረው ብርሃኑን ካያችሁ በኋላ ረጅም ጊዜ ይወስድበታል እናንተ ጋር ለመድረስ አይደል? ከዛ ሂንት ይሰጣችኋል እዚህ ጋር ራሱ ሂንት count the number of seconds between seeing the flash of light and hearing the thunder and then use air temperature to be approximately 20 degrees centigrade። እንግዲህ ምንድነው እያለን ያለው? አስሙ የምታደርጉት ወይም ደግሞ እንደ ሂንት እየሰጣችሁ ነገር አለ እዚህ ጋር ፍላሽ ላይቱን ባያችሁበትና ድምጹን በሰማችሁበት መካከል ያለውን ጊዜ ሪከርድ ታደርጋላችሁ። ልክ ፍላሽ ላይቱ ሲጀምር ለምሳሌ ስቶፕዋች ብትጠቀም ፍላሽ ላይቱ እንደጀመረ ቆጥርና ታይሙን ልክ ድምጹን ስሰማ አቆመዋለሁ። ከዛ ምን ያክል ጊዜ እንደወሰደበት አወቅኩ ማለት አይደለም። ከዛ በተጨማሪ ደግሞ የኤር ቴምፕሬቸር በዛ አካባቢ ያለው ወደ 20 ዲግሪ ሴንቲግሬድ ቢሆን ብላችሁ አስቡ ተባለ። ስለዚህ ኦልሞስት እኮ መልሱን ነገርኳችሁ አይደለ? ስለዚህ ምንድነው የምናደርገው? ቪን ኦልሬዲ እናውቃለን። ቪን እንዴት ካልኩሌት እናደርጋለን? ምክንያቱም ቬሎሲቲ ኦፍ ስፒድ አት 20 ዲግሪ ሴንቲግሬድ ስንት እንደሆነ ካልኩሌት አድርገናል። እሱም 343 ሜትር ፐር ሰከንድ ነው የነበረው። ስለዚህ ፍጥነቱ አለን። ከዛ ታይሙን ሜዥር አድርገን ካገኘን ታይምና ፍጥነትን ካገኘው ደግሞ ዲስታንስ ማግኘት ይችላል ማለት ነው አይደለ? እሱን ኤክስፐሪመንት እዚህ ጋር ላሰራችሁ። ለምሳሌ አሁን እዚህ ጋር ታይም አለ። ታይመራችንን ይዘን ልንጠብቅ ነው። ልክ ተፈጠረ እዚህ ጋር እዩት። ታይሙ እየቆጠረ ነው። 2 ሰከንድ፣ 3 ሰከንድ፣ 4 ሰከንድ፣ 5 ሰከንድ፣ 6 ሰከንድ። ስለዚህ 6ኛው ሰከንድ ላይ መስማት ይቻላል አይደለ? ስለዚህ ምን እናደርጋለን? v = 343 ሜትር ፐር ሰከንድ ነው። ምክንያቱም 20 ዲግሪ ሴንቲግሬድ ላይ ስለተሰጠን ነው። የተለያየ ቴምፕሬቸር ላይ ብትሰጡም በነገራችን ላይ መጀመሪያ ባሳያችሁ ፎርሙላ መሰረት መስራት ትችላላችሁ። በጣም ቀላል ነው ለእናንተ። አሁን እንደሚታወቀው ደግሞ ስፒድ ማለት ምን ማለት ነው? ዲስታንስ ኦቨር ታይም ማለት እኮ ነው አይደል? የተጓዘውን ርቀት ለወሰደበት ጊዜ በማካፈል እኮ መስራት ነው። ሌላ ምንም የተለየ ነገር የለውም። ከዛ ሁለቱን ክሪስ ክሮስ ብታደርጉት ዲስታንስ ማለት ቬሎሲቲውንና ወይም ስፒዱንና ታይሙን ማባዛት ነው። ስለዚህ ይህን ስናደርግ ምን ይሆናል ማለት ነው? ቪ ስንት ነው አሁን? 343። ታይሙ ስንት ነው አሁን እኛ ሪከርድ ያደረግነው? 6 ሰከንድ። 343 እና 6 ስታባዙ ስንት ይመጣል? 2058 ሜትር ወይም ደግሞ 2.058 ኪሎ ሜትር። አሁን በዚህ ጊዜ ሪከርድ ስናደርግ ከ6 ሰከንድ በኋላ ከሆነ ያዳመጥነው ያ ነጎድጓድ የተፈጠረው ወይም ደግሞ ያ ብልጭታ የተፈጠረው ከ2058 ሜትር ርቀት ላይ ነው። ያ ማለት ከ2 ኪሎ ሜትር ገደማ ላይ የተፈጠረ መሆኑን በቀላሉ ማወቅ እንችላለን ማለት ነው። ስለዚህ እናንተም እንደዚህ ቁጭ ብላችሁ የሚወስድበትን ጊዜ ካልኩሌት በማድረግ በቀላሉ መስራት ትችላላችሁ ማለት ነው። ሌላኛው ስፒድ ኦፍ ሳውንድ ላይ ስንመጣ ስፒድ ኦፍ ሳውንድ ኢን ሊኩዊድ ኤንድ ሶሊድ ኢዝ ኖት አፌክትድ ሲግኒፊካንትሊ ባይ ዘ ቼንጅ ኢን ቴምፕሬቸር። እዚህ ጋር በደንብ እዩት። እንግዲህ ኤር ላይ በሚተላለፍበት ጊዜ ስፒድ ኦፍ ሳውንድ በከፍተኛ ሁኔታ በሙቀቱ አፌክት እንደሚደረግ አይተናል። 0 ዲግሪ ሴንቲግሬድ ላይ 331 ነበር። 20 ዲግሪ ሴንቲግሬድ ላይ ግን ሲመጣ 343 ሆነ። ነገር ግን በሶሊድ እና በሊኩዊድ ጊዜ ስንመጣ በቴምፕሬቸሩ ብዙም አፌክት አይደረግም። ከዚያ ይልቅ በምኑ ይለናል? በት አፌክትድ ባይ ዘ ቦዲ ስትራክቸር። ነገር ግን ባላቸው የቦዲ ቅርጽ ወይም ደግሞ በኢንተርናል ፓርታቸው ላይ ባላቸው ስትራክቸር ግን አፌክት ይደረጋል ነው የሚለን። ይህንን በደንብ አድርጋችሁ ማወቅ አለባችሁ። ኤር ከሆነ በሙቀት አፌክት ይደረጋል። ሶሊድ እና ሊኩዊድ ከሆነ ግን በቦዲ ስትራክቸራቸው ነው እንጂ በቴምፕሬቸሩ አፌክት አይደረግም። Since the particles in solid are closer together, they easily pass the sound to the next particle by collision and the sound moves faster. እንግዲህ ሶሊድን በምናይበት ጊዜ ሞለኪውሎቹ ተጣባብቀው የተቀመጡ ስለሆነ የሚፈጥሩት ኮሊዥንም ሃይ ነው። በከፍተኛ ሁኔታ እየተቀጣበጡ ኮሊዥን ይፈጥራሉ። ስለዚህ በዛ ቅጽበት ድምጹን በፍጥነት ከአንዱ ቦታ ወደ ሌላኛው ቦታ ከአንድ ዳር ወደ ሌላኛው ዳር በፍጥነት እንዲጓዝ ያደርጉታል ማለት ነው። ይሄ ነው ሜን ኮንሰፕቱ። እንግዲህ አሁን ይሄንን እንይ። Sound travels slower in liquid than in solid and faster in liquid than in gas. ድምጽ በሶሊድ በከፍተኛ ሁኔታ ይጓዛል፣ በሊኩዊድ በመካከለኛ ሁኔታ ይጓዛል፣ ኤር ላይ ሲሆን ደግሞ ቀስ ብሎ ይጓዛል ማለት ነው። ስለዚህ የሚጓዙበት ፍጥነት በዚህ ሁኔታ ይለያያል። ለምሳሌ ሶሊድ ላይ ብታዩት እንደምታዩት ሞለኪውላቸው ጥቅጥቅ ብለው የተቀመጡ ናቸው። ሊኩዊድ ደግሞ ትንሽ ይራራቃሉ። ጋዝ ግን በጣም ተራርቀው ስለሚቀመጡ ድምፁ ከዚህ ዳር ተፈጥሮ እስከ ጫፍ እስከሚወጣ እዩት።
ሶሊዱ ላይ በፍጥነት እየተመላለሰ ነው። ግን እዚህ ጋር ካያችሁት እዩት ምን ያክል እንደሆነ በጋዙ ቀስ ብሎ ነው የሚሄደው። ምክንያቱም ፓርቲክሎቹ የተራራቁ ስለሆነ ፓርቲክሎቹን እየተከተለ ስለሆነ የሚሄደው ፓርቲክሎቹ የሌሉበት ቦታ ላይ ያው እሱን ማድረግ አይችልም። ስለዚህ የተራራቁ ስለሆነ እንደዚህ ነው ማለት ነው። ሊኩዊድ ላይ ሲመጣ ደግሞ በመካከለኛ ሁኔታ ነው። ስለዚህ ሊኩዊድ ላይ በሊኩዊድ ሲጓዝ ከጋዝ የበለጠ ፍጥነት አለው። በሶሊድ ሲጓዝ ደግሞ ከሊኩዊድም ከጋዝም የበለጠ ከሁሉም የበለጠ ፍጥነት የሚኖረው በሶሊድ ሲጓዝ እንደሆነ እዩት። እዚህ ጋር ይሄንንም ዲሞንስትሬት ያደርግልናል ማለት ነው። ይሄንን አሁን እንግዲህ በቀጥታ እዚህ ጋር አንድ ሰንጠረዥ አለ። ይሄንን ሰንጠረዥ ሳስረዳቸው የበለጠ ግልጽ ይሆንላቸዋል። ስፒድ ኦፍ ሳውንድ ኢን ቫሪየስ ማቴሪያልስ እንግዲህ በተለያዩ ማቴሪያል ወይም ቁሳቁሶች ውስጥ የድምፅን ፍጥነት አሳያቸዋለሁ። አሁን የመጀመሪያው እንግዲህ ኤርን እንውሰድ። ኤር 0 ዲግሪ ሴንቲግሬድ ላይ ስንት ነው ብለናል? ስፒዱ 331 ነው። እዚህ ጋር በሜትር ፐር ሰከንድ ነው ስፒዱን የምንለካው። ከዛ ማቴሪያሉ ደግሞ ኤር ሆኖ 20 ዲግሪ ሴንቲግሬድ ሲሆን ስንት ይሆናል ብለናል? 343 ይደርሳል። ሌላኛው ደግሞ ሲወተር ላይ እንሂድ፣ ወይም ደግሞ የባህር ውሃ ላይ ወደ 25 ዲግሪ ሴንቲግሬድ ነው በብዛት የሚሆነው። ወደዛ ስትሄዱ ደግሞ የድምፅ ፍጥነት 1533 ይሆናል። አያችሁት? ከኤር አንጻር ስታዩት እጅግ በጣም ፈጣን ነው። በአንድ ሰከንድ ውስጥ ኦልሞስት ወደ 1.5 ኪሎ ሜትር መጓዝ ይችላል። በፍጥነት ነው የሚጓዘው ማለት ነው። ስለዚህ ውሃ ላይ ደግሞ ኖርማል ወተር ላይ ደግሞ 1493 ገደማ ይሆናል። ይሄኛውም ያው ወደ 1.5 ኪሎ ሜትር የቀረበ ነው። ስለዚህ ሊኩዊድ ላይ ሲሆን ኦልሞስት እንግዲህ የኤርን ወደ 5 እጥፍ አካባቢ መጓዝ እንደሚችል የሚያሳየን ነገር ነው የሚሆነው። ከዛ በአይረን ስንመጣ ወይም አሁን እንግዲህ አይረን ሶሊድ አይደለም፣ ወደ ሶሊድ ስንመጣ ግን እጅግ ከፍተኛ ይሆናል። ስንት ነው የሚሆነው? 5950 በአንድ ሰከንድ ውስጥ እንግዲህ አስቡት 5950 ኪሎ ሜትር መጓዝ ይችላል ማለት ነው። ስለዚህ በሶሊዶች ጊዜ በጣም በከፍተኛ ሁኔታ እንደሚጓዝ የሚያሳየን መሆኑን እዚህ ጋር መረዳት ይኖርባችኋል። ሌላኛው ደግሞ በሊድ በምንለው ደግሞ ማቴሪያል ሲጓዝ 1960 ይሆናል። ከዛ በረበር ወይም በጎማ ጊዜ ደግሞ 1600 ይሆናል። ይህ ምክንያቱም የኢንተርናል ቦዲ ስትራክቸራቸው አፌክት ስለሚያደርገው ነው። ስለዚህ እነዚህን ታሳቢ ማድረግ አለባችሁ። ለምሳሌ ልዩነታቸው እንድታያቸው ያክል ለምሳሌ ኤር ላይ ልክ እንደምታዩት 2000 ሜትር ለመጓዝ የሚወስድበት ፍጥነት ልክ እንደዚህ ነው። አያችሁት? ሊኩዊድ ላይ ትንሽ ፈጠን ይላል። ሶሊድ ጋር ነው በፍጥነት ነው የሚጓዘው። ድምፁ አያችሁት ልዩነቱ? ስለዚህ በዚህ ሁኔታ ፍጥነታቸውን መረዳት ትችላላችሁ። አሁን እንግዲህ ይህንን ያክል ካልን አሁን ወደ ሪፍሌክሽን፣ ሪፍራክሽን፣ ዲፍራክሽን ኤንድ ኢንተርፌረንስ ኦፍ ሳውንድ የሚለውን በደንብ አድርገን እናያለን። እንግዲህ ወደ ሪፍሌክሽን ስንመጣ ሪፍሌክሽን ማለት እኮ ተንጸባርቆ ወይም ነጥሮ መመለስ ማለት ነው። ስለዚህ the reflections of sound from hard surface is called an echo። ኢኮ ወይም ደግሞ የድምፅ ማስተጋባት ወይም የገደል ማሚቶ እያልን እንጠራዋለን። ይሄ እንግዲህ ለምሳሌ እናንተ ባዶ ክፍል ውስጥ ሆናችሁ ስታወሩ ድምፃችሁን ትሰሙታላችሁ፣ ያስተጋባል። ያ ማለት ድምፁ እየነጠረ ከግድግዳው ነጥሮ ወደ እናንተ ጆሮ ይመጣል ማለት ነው። ስለዚህ በዛ ጊዜ እናንተ ትሰሙታላችሁ፣ ደግማችሁ እናንተን ድምፅ ትሰሙታላችሁ ማለት ነው። ወይም ደግሞ ወደ ተለያየ ተራራ ሄዳችሁ የምታውቁ ከሆነ ድምፅ ስትፈጥሩ እናንተ ከተራራው ነጥሮ ይመለሳል። እንደዚህ አይነት ድምፆችን ምን እያልን እንጠራቸዋለን? ኤኮ እያልን እንጠራቸዋለን፣ ወይም የገደል ማሚቶ እያልን እንጠራቸዋለን። ልክ ኳስን ለምሳሌ ከግድግዳ እያነጠራችሁ እንደምትመልሱት ሁሉ ድምፅም ልክ በዛው ልክ እየነጠረ ወደ እናንተ ይመጣል ማለት ነው። ይህንን ኤኮ እያልን እንጠራዋለን። ስለዚህ ለምሳሌ አሁን እዚህ ጋር ብታዩት ሴንደር ሪሲቨር፣ ያ ማለት ለምሳሌ እናንተ ድምፅ አወራችሁ፣ ከዛ ድምፁ ወደ ኦብጀክቱ ይሄዳል። ወደ ኦብጀክቱ የሚሄደው ድምፅ ኦሪጂናል ሳውንድ ወይም ኦሪጂናል ዌቭ እያልን እንጠራዋለን። ከዛ ተንጸባርቆ ወይም ደግሞ ነጥሮ ሲመለስ እዚህ ጋር በአረንጓዴ የሰራሁላችሁ እሱን ደግሞ ሪፍሌክትድ ዌቭ ወይም ደግሞ ነጥሮ የተመለሰ ሞገድ ብለን እንጠራዋለን። ስለዚህ ኦሪጂናል ሞገድ ወይም ደግሞ ከእናንተ የወጣው ሞገድ ነበረ፣ ከዛ ነጥሮ ሲመለስ ደግሞ ወደ እናንተ ሲመጣ እሱ ነው ሪፍሌክትድ ዌቭ እንለዋለን። the time taken for the sound to reach the obstacle from the source is equal to the time taken for it to return። ይሄ በጣም ትልቁ የኤኮ አንድ ትልቁ የባህሪው ምንድነው? ከናንተ ጀምሮ ወይም እናንተ ከድምፁ ከተፈጠረበት እስከ ሪፍሌክት እስከሚያደርገው ድረስ በዚህ ጊዜ አሁን ኦሪጂናል ዌቭ የሄደበት ጊዜና ነጥሮ ሲመለስ የሚወስድበት ጊዜ እኩል ነው። ይሄ እንግዲህ ለምን ይጠቅመናል? በኋላ ላይ እነግራችኋለሁ። የተለያየ አፕሊኬሽን አለው ኢኮ። በነገራችን ላይ አንዳንድ ጊዜ ጉዳት አለው፣ አንዳንድ ጊዜ ደግሞ ጥቅም አለው። ለምሳሌ ጉዳቱ ምንድነው? ለምሳሌ አሁን እኔ ቪዲዮ ሪከርድ በማድረግበት ጊዜ ወደ ለእናንተ እንደዚህ አይነት ቀረጻ ሳካሄድ የሚያስተጋባ ድምፅ ሊፈጠር ይችላል። እንደዚህን አሁን የማንፈልጋቸው ድምፆች ናቸው አይደለ? ነገር ግን ደግሞ በጣም አስፈላጊ የሚሆንበት ጊዜ አለ። እሱን በኋላ ላይ እነግራችኋለሁ።
አሁን አንጸባርቀው የሚመልሱ ማቴሪያሎችን ስናይ ሃርድ ሰርፌስስ ሰች አስ ዎል፣ ለምሳሌ ጠንካራ ነገሮች እንደ ግድግዳ አይነት ነገር፣ ሮክ ወይም ደግሞ ልክ ከአለት የተሰሩ ነገሮች ካሉ እንደ ሂል እንደ ተራራ አይነት ነገሮች፣ እንደዚሁም ከሜታል ወይም ከውድ የተሰሩ ነገሮች፣ ከብረት ከእንጨት የተሰሩ ነገሮች፣ እንደዚሁም ደግሞ ትልልቅ ህንፃዎች፣ እነዚህ በሙሉ አንጸባርቀው መመለስ የሚችሉ ናቸው። are good reflectors of sound since they are polished and hard። ስለዚህ ጠንካራና ሰርፌሳቸው ደግሞ ወጣ ገባ ያልበዛው ነገር ከሆነ በቀላሉ ድምፁን አንጥረው ይመልሱላቸዋል ማለት ነው። እነዚህን ድምፅ ሪፍሌክት ለማድረግ የምንጠቀምባቸው ነገሮች ናቸው። but when the sound strikes soft surface such as wool, cloth, etc። ለምሳሌ አሁን እንግዲህ ድምፅ ደግሞ ለስላሳ የሆኑ ሰርፌሶች ለምሳሌ እንደ ጨርቅ አይነት ነገሮች ጋር ሪፍሌክት በሚያደርግበት ጊዜ most of the sound energy is absorbed። አብዛኛው የሳውንድ ኤነርጂ አብዞርብድ ይደረግና ሪፍሌክት አይሆንም፣ ወደኛ ተመልሶ አይመጣም ማለት ነው። ይሄም አንድ ጥቅም አለው። እንግዲህ ሳውንድ ፕሩፍ አድርገን ስንሰራ ድምፅ ተንጸባርቆ እንዳይመለስ በምንፈልግበት ጊዜ ግድግዳዎቹን በጨርቅ ወይም በተለያዩ በለስላሳ ነገሮች ልንሸፍናቸው እንችላለን ማለት ነው። እንግዲህ ለኢኮ ወደ አንዱ ጥቅም እንምጣና ላሳያችሁ። ኢኮ is used in sonar to find the depths of sea or distance of submarines። ይህ በጣም ትልቅ አድቫንቴጅ አለው። እንግዲህ በተለይ አሁን በባህር ላይ በሚሄዱበት ጊዜ መርከቦች ሶናር ይለቃሉ። ያ ማለት ሳውንድ ዌቭ ይለቃሉ። ሳውንድ ዌቭ የሚያመነጭ ስሜት እንትን አላቸው። ስለዚህ ያ ሳውንድ ዌቭ ከመነጨ በኋላ ሄዶ ሪፍሌክት አድርጎ ሲመለስ ሪፍሌክት የሚያደርገው እንግዲህ ምን ብያችኋለሁ? ጠንካራ ሰርፌስ ያገኝ አይደለ? ያ ማለት ለምሳሌ የባህሩን ጥልቀት ማወቅ ስንፈልግ ድምፁን ወደ ታች ሪፍሌክት እናደርግና የሚሰማም አለ። ልክ የተንጸባረቀ ነጥሮ የመጣውን ድምፅ የሚሰማ ማለት ነው። ያው ድምፅ እንግዲህ በውሃ ውስጥ ሲተላለፍ ነግራችኋለሁ፣ ወደ 1500 ገደማ ሜትር በሰከንድ ነው የሚሄደው። ስለዚህ ለምሳሌ በሚሄድበት ሰዓት 3 ሰከንድ ቢወስድበት እስክንሰማው ድረስ ልክ የለቀቅነውን ድምፅ በ3 ሰከንድ ውስጥ ተመልሶ ብንሰማው ማለት ሲሄድ 1.5 ሰከንድ ወስዶበታል፣ ሲመለስ 1.5 ሰከንድ ወስዶበታል። ስለዚህ ችን ታሳቢ በማድረግ ምን ያክል ርቀት ላይ የባህሩ ጥልቀት ወይም ደግሞ የባህሩ የመጨረሻው ሰርፌስ ምን ያክል ርቀት ወይም ደግሞ ምን ያክል ጥልቀት እንዳለው መረዳት እንችላለን አይደል? በጣም ጥሩ ሳይንስ ነው ባይዘው። ሌላኛው ደግሞ ሰብመሪን። አሁን እንግዲህ ባህር ሰርጓጅ መርከቦች አሉ። ባህር ሰርጓጅ መርከቦች እንግዲህ ያው ለጦርነቱም ሊጠቀሙባቸው ስለሚችሉ ባህር ውስጥ ሲንቀሳቀሱ እንደዚህ አይነት ሶናር ሲስተሞችን በመላክ የሳውንድ ዌቭ እነሱን ሲያገኝ ሪፍሌክት አድርጎ ስለሚመለስ ወደ እናንተ በምን ያክል ርቀት የትኛው አቅጣጫ ላይ እንደዚህ አይነት ነገሮች እንዳሉ በትክክል መለየት እንችላለን ማለት ነው። እንግዲህ ካያችሁ መርከቦቹም ላይ ልክ እንደዚህ አይነት ምስል ታያላችሁ። ይሄ እንግዲህ ዲቴክት የሚያደርጉበት ሲስተም ነው። የተለያየ ቦታ ላይ ድምፅ እየነጠረ ሲመለስ ወደ ተለያየ አቅጣጫ ድምፁን ይልኩትና ነጥሮ ሲመለስ እዛ አካባቢ የሆነ ሃርድ ሰርፌስ አለ ማለት ነው፣ የሆነ ነገር አለ ማለት ነው ብለው ያለውን ታርጌት የሚያደርጉትን ነገር መከታተል እንዲያስችላቸው ይረዳናል ማለት ነው። ሶናር እንግዲህ ሶናር ማለት ሳውንድ ናቪጌሽን ኤንድ ሬንጂንግ ማለት ነው። ስለዚህ ሶናር ኤስኦ ሳውንድ ከሚለው ኤስኦን ወሰደ፣ ከዛ ናቪጌሽን ኤንኤ ላይ ናቪጌሽን ወሰደ፣ ከዛ በኋላ የመጨረሻው ሬንጂንግ አር ደግሞ ሬንጂንግ የሚለውን ወሰደ ማለት ነው። ስለዚህ ሶናር የምንለው ሳውንድ ናቪጌሽን ኤንድ ሬንጂንግ ነው። ይሄ በጣም በቴክኖሎጂው በጣም ለብዙ ነገሮች የምንጠቀምበት ስለሆነ ይሄንን በሌላም ቪዲዮ ምናልባትም ልታያቸው ትችላላችሁ። አሁን ደግሞ ኤክሰርሳይዝ 6.4ን እንስራ። ስለዚህ ዲስከስ ዊዝ ዩር ፍሬንድስ the following question ይላል። ስለዚህ ከጓደኞቻችሁ ጋር የሚከተሉትን ነገሮች ዲስከስ አድርጉ ነው የሚሏችሁ። እኔ ስለዚህ መነሻ የሚሆኑ ጥሩ ሀሳቦችን እሰጣችኋለሁ። what do you hear if you shout in a big empty hall or in a forest? አሁን በትልቅ አዳራሽ ውስጥ ብትጮሁ ምን ትሰማላችሁ ነው የሚለው። ምንድነው የምትሰሙት? ኤኮ ነው ወይም ደግሞ የገደል ማሚቶ የሚለው ወይ ደግሞ የድምጽ ማስተጋባትን ነው የምትሰሙት። in a big empty hall the sound reflects of hard surface leading to an echo። ስለዚህ እንደዚህ አይነት ትልልቅ ሆል ወይም ትልልቅ አዳራሾች ጋር በምትጮሁበት ጊዜ ድምጻችሁ ነጥሮ ወይም ተንጸባርቆ ይመለሳል። ስለዚህ እሱን ታዳምጣላችሁ ማለት ነው። ከዛ በተጨማሪ ደግሞ have you ever used whip to scare birds or animals? እንግዲህ እንደ ጅራፍ የሚጮህ ነገር ለምሳሌ ጅራፍን ራሱ መጠቀም ትችላላችሁ። በተለይ እንግዲህ ወደ ገጠራማው አካባቢ ሄዳችሁ ከሆነ የተለያዩ አዋፋቶችን ለማባረር ወይም የተለያዩ እንስሳዎችን ከአዝርታችሁ ለመጠበቅ የተለያየ ነገሮችን ታጮሃላችሁ እና እንደዛ ጮሃችሁ ታውቃላችሁ ወይ ነው የሚለው። so what is the sound that you hear back? ስለዚህ ካጮሃችሁት በኋላ ነጥሮ የሚመለሰው ነገር ምንድነው ነው የሚላችሁ።
So if you are in an open space like a field, the sound will dissipate quickly without much echo. አሁን እንግዲህ ወለል ያለ ሜዳ ላይ ሆናችሁ ከሆነ ድምፁን የምታጮሁት ድምፁ ተመልሶ ወደ እናንተ አይመጣም፣ ሪፍሌክት ሊያደርግ አይችልም ማንጠሪያ ነገር ስለማያገኝ። however in an enclosed area like large hall ለምሳሌ አሁን እንደ ትልቅ አዳራሽ ወይም ደግሞ እንደ ትልቅ ተራራ ስር ሆናችሁ ብታጮሁ ግን ድምፁ ተመልሶ እናንተ ጋር ይሰማችኋል ማለት ነው። ስለዚህ እነዚህን አይነት ኮንሰፕቶች እንድትረዱ ነው። እነዚህን እንደ መነሻ ሐሳብ ወስዳችሁ ዲስከስ ማድረግ ትችላላችሁ። አሁን እንግዲህ ሌላኛው የሳውንድ ባህሪ ደግሞ ሳውንድ ቤንድ ያደርጋል፣ ይታጠፋል። አይገርምም? ሳውንድ ልክ እንደ እንጨት ወይም እንደ ብረት ወይም ደግሞ እንደ ማንኛውም ነገር እንደሚታጠፍ ነገር ሁሉ ሳውንድም ይታጠፋል። ስለዚህ ይህንን የሳውንድ መታጠፍ እናያለን ማለት ነው። ሳውንድ ቤንድስን ስናይ ሳውንድ ቤንድስ when the parts of the wave fronts travel at different speed። ይህም ማለት ምን ማለት ነው? እንግዲህ ድምፅ በሚጓዝበት ጊዜ የተለያየ ፍጥነት ሲያጋጥመው እየታጠፈ ይሄዳል ነው የሚለን። አሁን እዚህ ጋር ብታያቸው ሁለት ልጆች እዚህ ጋርና እዚህ ጋር ቆመዋል። አሁን እዚህ ያለው ልጅ በሚጮህበት ወይም በሚያወራበት ጊዜ እዚህ ልጅ ላይ ላይደርስ ይችላል፣ ድምፁ ታጥፎ ወደ ሌላ ቦታ ሊሄድ ይችላል። ያ የሚሆንበት ምክንያት እነግራችኋለሁ። እንግዲህ እንደነገርኳችሁ ዋናው ነገር ግን ሳውንድ ከቦታ ቦታ ሲንቀሳቀስ የተለያየ ስፒድ በሚፈጠርበት ጊዜ ወይም የተለያየ ፍጥነት በሚኖርበት ጊዜ የሚፈጠር ነው የሚሆነው። in uneven winds or when a sound is traveling through an air of uneven temperature it will bend። እንግዲህ ቴምፕሬቸር ወጥ ካልሆነ የተለያየ የቴምፕሬቸር መጠን ካለው ድምፅ ቤንድ አድርጎ ወደ ሌላ አቅጣጫ ሊሄድ ይችላል። አሁን እዚህ ጋር ብታዩት እንግዲህ ልጁ ሲያወራ ድምፁ ወደ ላይ ታጥፏል ማለት በተለይ ቀን ላይ ከሆነ እንግዲህ ቀን ላይ በሚሆንበት ጊዜ ምድር እንደሚታወቀው በጣም ትሞቃለች። ቀን ሲሆን የምድር እየሞቀች ትሄዳለች። ከዛ ከምድር ከተወሰነ ቦታ ከፍ እያለ ሲሄድ ደግሞ እየቀዘቀዘ ነው የሚሄደው ቀን ላይ። በዛ ጊዜ እንግዲህ ድምፅ በሞቃት ነገሮች ላይ በከፍተኛ ፍጥነት ይጓዛል። በሞቃታማ ቦታዎች ላይ ከፍተኛ ፍጥነት ስለሚጓዝ በታች በኩል ያለው ከፍተኛ የሆነ ፍጥነት ነበር የሚሄደው፣ በላይ በኩል ያለው ደግሞ ቀስ እያለ ስለሚሄድ ድምፁን ወደ ላይ ይጎትተዋል ማለት ነው። ስለዚህ ድምፁ ልክ እንደዚህ እንደምታዩት ቤንድ ያደርጋል። ስለዚህ ቀን ላይ በሚሆንበት ሰዓት ከታች ወደ ላይ እንደዚህ እየታጠፈ ይሄዳል ማለት ነው። ይህንን እንግዲህ እየታጠፈ መሄድ ሪፍራክሽን እንለዋለን ወይም ደግሞ መጉበጥ እንለዋለን። ስለዚህ bending or changing in the directions of sound wave due to change in its speed is called refraction። ስለዚህ ሪፍራክሽን ወይም ደግሞ ጉብጠት እያልን የምንጠራው ነገር የድምፅ በተለያየ ፍጥነት መጓዝ ምክንያት ቤንድ ሲያደርግ ወይም ሲታጠፍ ወይም አቅጣጫውን ሲቀይር ነው የሚለውን ኮንሰፕት በደንብ አድርጋችሁ ማያዝ ትችላላችሁ። ስለዚህ ከታች እንደምታዩት ዋርመር ወይም ደግሞ ሞቅ ያለ ይሆናል፣ ከላይ ያለው ደግሞ ኩለር ይሆናል። ስለዚህ ብዙ ጊዜ ምንድነው የሚያደርገው? ኩል ወደ ሆነው ሳይድ ነው ጥፍ የሚለው። ስለዚህ በዚህ ሁኔታ መረዳት ትችላላችሁ ማለት ነው። ሌላኛው እቺ በጣም ቆንጆ ፒክቸር ስለሆነች እቺ ላሳያችሁ። እንግዲህ እንደምታዩት ልጁ እዚህ ጋር ሙዚቃ እየተጫወተ ነው። ቀን ላይ ከሆነ ሙዚቃ የሚጫወተው ማነች የምትሰማው? ፀሐይ ነች የምትሰማው። ያ ማለት ድምፁ ያው ፀሐይ ላይ ይደርሳል ማለት ሳይሆን በአጭሩ ድምፁ ወደ ላይ ይታጠፋል ማለት ነው። ምክንያቱም እንደነገርኳችሁ ቀን ላይ ምድር ወይም መሬት ይሞቃል፣ የበለጠ ከአየሩ ይልቅ የበለጠ ምድሩ ስለሚሞቅ ስለዚህ ድምፁ የሚታጠፈው ወደ ቀዝቃዛው በኩል ነው። ስለዚህ በላይ በኩል ይታጠፍና ፀሐይ ትሰማዋለች ማለት ነው። ማታ ሲሆን ደግሞ ምድር እየቀዘቀዘች ስለምትመጣ ቤንድ የሚያደርገው ወዴት ነው? ወደ ምድር ቤንድ ስለሚያደርግ ጨረቃ ልትሰማ አትችልም ድምፅ። ለዛ ነው እዚህ ጋር ካያችኋት ጨረቃዋ አዝናለች። ማታ ላይ ልጅ የሚጫወተው ሙዚቃ መስማት ስላልቻለች ማለት ነው። ስለዚህ በዚህ ሁኔታ ማያዝ ትችላላችሁ ወዴት ቤንድ እንደሚያደርግ። ባጭሩ ግን ቤንድ የሚያደርገው ወደ ቀዝቃዛው አየር በኩል ቤንድ ያደርጋል። በሞቃቱ በኩል ከዛ ደግሞ ካያችሁት በሞቃቱ በጣም በፍጥነት ስለሚሄድ በታችኛው ያለው በኩል ባላንስ ስለማያደርግለት ስለዚህ የግድ ወደ ቀዝቃዛው ጎትቶ ወይም ጨምድዶ ይይዘዋል ማለት ነው ወደሚቀዘቅዘው ቦታ። ስለዚህ ወደሚቀዘቅዘው ቦታ ጨምድዶ ስለሚይዘው ወይም ደግሞ ያነሰ ፍጥነት ስለሚኖረው ወደ ቀዝቃዝ ወዳለው ቦታ እየታጠፈ እንደሚሄድ መለየት ትችላላችሁ። ይህንን ደግሞ የድምፅ መታጠፍ ሪፍራክሽን እያልን እንደምንጠራው በዛውም ማወቅ ይኖርባችኋል። አሁን ኤክሰርሳይዝ 6.5ን እንስራ። When do we hear sounds clearly? Is it during the day or at night? እንግዲህ ድምፅን ኩልል ባለ ሁኔታ ወይም ደግሞ ጥርት ባለ ሁኔታ ማዳመጥ የምንችለው ቀን ነው ወይስ ማታ ነው? Discuss this phenomena in groups ነው የሚለው። ስለዚህ በግሩፕ ሆናችሁ ዲስከስ አድርጉ ነው የሚላችሁ። የተወሰኑትን ሐሳቦች እኔ እዚህ ጋር እነግራችኋለሁ።
ግን የትኛው ጋር ነው እናንተ የበለጠ ድምጽ የምትሰሙት? ጥርት ብሎ ድምጽ የሚሰማችሁ ቀን ላይ ነው ወይስ ማታ ላይ ነው? ማታ ነው አይደለ? ለምሳሌ ማታ ከርቀት እንኳን የሚወራ ወሬ ጆሮአችሁ ጋር ይደርሳል። ይሄ የሆነበት ምክንያት ለምን ይመስላችኋል? እንግዲህ we often perceive sounds more clearly at night compared to during the day due to several factors. እንግዲህ ከቀን አንጻር በምናይበት ጊዜ ማታ ድምጾችን በጥራት መስማት እንችላለን። ለዚህም ደግሞ ብዙ አይነት መንስኤዎች አሉት። አንደኛው ምንድነው? less environmental noise። እንግዲህ ማታ በሚሆንበት ጊዜ የሚረብሹ ድምጾች በሙሉ እየቀነሱ ይመጣሉ። ለምሳሌ እንደ ካር ወይ መኪና ወይም ደግሞ የሰዎች ጫጫታ ምናምን ነገር እየቀነሰ ስለሚመጣ ማታ በቀጥታ ይሰማናል ማለት ነው። ስለዚህ ዌቭ በጣም ዲስተርብ ስለማይደረግ በቀላሉ መስማት እንችላለን ድምጾችን። ይሄ አንደኛው ምክንያት ነው። ሁለተኛው ምክንያትስ ምን ይመስላችኋል? አሁን በቅርቡ አስረድቻችኋለሁ አይደለ? due to refraction of sound አይደለ? የድምጽ መጉበጥ ነው። ስለዚህ ቀን ላይ በብዛት እንግዲህ ድምጹ እንዳልኳችሁ ምድር በጣም ሞቅ እያለች በምትሄድበት ጊዜ አብዛኛው ድምጽ ወደ ላይ እየታጠፈ ስለሚሄድ እኛ ጆሮ ጋር አይደርስም። ማታ ሲሆንስ? ማታ ሲሆን ደግሞ ይሰማናል ማለት ነው። ስለዚህ ማታ ላይ የተሻለ ድምጽ በዚህ ሁኔታ እንሰማለን ማለት እንችላለን። ሌላ ደግሞ አንድ የድምጽ ባህሪ አለ፣ እሱም ዲፍራክሽን እንለዋለን። ስለዚህ ዲፍራክሽንን እናያለን። changing in the direction or spreading out of sound wave as it passes through an opening or around a barrier in its path is known as diffraction. እንግዲህ የድምጽ የአቅጣጫ ሲቀይር፣ አሁን የመጀመሪያው ቤንድ ሲያደርግ ያልነው በፍጥነት ለውጡ ምክንያት ነበር አይደል? ቤንድ የሚያደርገው ያ ማለት የቴምፕሬቸር ቼንጅ ሲኖር ብለናል። ሁለተኛው የድምጽ ባህሪ ደግሞ ዲፍራክሽን የምንለው አቅጣጫውን የሚቀይረው በምን አማካኝነት ነው? አንደኛ ስፕሪዲንግ አውት ኦፍ ሳውንድ ዌቭ፣ ያ ማለት ሳውንድ ዌቭ በተለያዩ ቀዳዳዎች አልፎ ስፕሪዲንግ ሲያደርግ ወይም ደግሞ እየሰፋ ሲመጣ የሚመጣ ሲሆን፣ ሌላኛው ደግሞ የተለያየ ባሪየር ወይም ደግሞ ብሎክ የሚያደርገው ነገር ሲያገኝ ዞሮ ወደ የምንሰማው አካል መምጣት፣ እሱ ምን እያልን እንጠራዋለን ማለት ነው? ዲፍራክሽን እያልን እንጠራዋለን። ይሄ በጣም ጥሩ አጋጣሚ ነው። ይሄን በደንብ አድርጌ ያስረዳችኋለሁ። ለምሳሌ አሁን እዚህ ጋር እንደምታዩት አንደኛው ክፍል ውስጥ ሁለት ሰዎች ያወራሉ፣ ይጫጫሃሉ እንበል። እንግዲህ ከሁኔታቸው እንደምናየው እየተከራከሩ ነው የሚመስለው። ከዛ ሌላኛው ክፍል ሆና ደግሞ የምታዳምጥ ልጅ አለች። አሁን እንድትሰማቸው የምትችልበት ምክንያት አሁን ለምሳሌ በመካከል ለምሳሌ አሁን ወይ በመሃላቸው የተወሰነ ቀዳዳ ካለ ወይም ክፍተት ካለ በዛ ክፍተት ድምፁ ይወጣና ይመጣል። እነሱ የሚያወሩት ድምፅ ልክ በዚህ መልኩ ይመጣና ከዛ በኋላ ልክ ቀዳዳውን ካገኘ በኋላ በዚህ ሾልኮ ወደ እሷ ጆሮ ይመጣል። በዚህ ሁኔታ ሊሆን ይችላል። ስለዚህ ይህን ኦፕኒንግ እንላለን፣ ወይም ደግሞ ልክ እዚህ ጋር እንደምታዩት ማለት ነው። ሁለተኛው ደግሞ አራውንድ ባሪየር ነው። ለዚህ ደግሞ ጥሩ ምሳሌ የሚሆነን ለምሳሌ አሁን ውጭ ላይ እንደዚህ አይነት ግድግዳ ላይ ሁለት ሰዎች እዚህ ጋር ያወራሉ አይደለ? ከዛ በዚህኛው በኩል ደግሞ አንድ ተለጥፎ የሚያዳምጥ ሰው አለ። እንደምታዩት ጆሮ ተለቅ ያለ ነው። እንግዲህ ማሞ ጆሮ ጠቢ ልንለው እንችላለን። ይሄ ልጅ እሱ ጋር እንግዲህ እንደምታዩት ድምፁ እሱ ጋር ይደርሳል አይደለ? ድምፁ እንግዲህ እሱ ጋር እየደረሰ ያለው ያው ትልቅ ጆሮ ስላለው አይደለም። እዚህ ጋር ማየት ያለባችሁ ነገር ምን ስለሆነ ነው? ድምፁ ቤንድ አድርጎ መሄድ ስለሚችል ነው። ስለዚህ ይሄ እንደምታዩት ይሄ ባሪየር ወይም ደግሞ መከለያ ልንለው እንችላለን። አሁን እነሱ ሰዎቹ እንግዲህ አገር ሰላም ነው ብለው የራሳቸውን ወሬ እያወሩ ነበር። ነገር ግን ድምፃቸው በዚህ ሁኔታ ቤንድ ያደርግና ወደ ተቃራኒው አቅጣጫ ይሄዳል ማለት ነው። ስለዚህ በዚህ ሁኔታ ቤንድ አድርጎ መሄድን ምን እያልን እንጠራዋለን ማለት ነው? ዲፍራክሽን እያልን እንጠራዋለን። ወይም ደግሞ ውልግደት ልንለው እንችላለን። መወላገድ ማለት ነው። ይሄ ድምፅ ተወላግዶ ወደዛኛው አቅጣጫ ሄዷል ማለት ነው። ስለዚህ በዚህ ሁኔታ አቅጣጫውን ሲቀይር የድምፅ ዲፍራክሽን ወይም የድምፅ ውልግደት እያልን ልንጠራው እንችላለን። ስለዚህ ዲፍራክሽንን በዚህ መልኩ ማየት ትችላላችሁ። ሌላኛው ደግሞ ከዲፍራክሽን ጋር በተገናኘ diffraction is more pronounced with waves of longer wave length። እንግዲህ የሳውንድ ዌቭ ሌንግዙ ወይም ደግሞ ዌቭ ሌንግዝ እያልን የምንጠራው የሞገዱ እርዝመት እየጨመረ በመጣ ቁጥር ዲፍራክሽን የመፈጠር ቴንደንሲው ወይም ደግሞ በዲፍራክሽን አማካኝነት ድምፁን የመስማት አቅማችን እየጨመረ ይሄዳል። it means that we will be able to hear low frequencies around obstacles better than frequencies which are higher። lower frequency ያላቸው የድምፅ መጠኖችን በባሪየር አልፈው ወይም ደግሞ በሚካልሉ ነገሮች ዙረው ወይም ታጥፈው ወይም ተወላግደው ወደኛ ጆሮ የመድረስ ቴንደንሲያቸውና እኛ የመስማት አቅማችን
እየጨመረ ይመጣል ነው የሚለን። ምን ከሆኑ ሎወር ፍሪኩዌንሲ ካላቸው ወይም ደግሞ ሎንገር ዌቭ ሌንግዝ ካላቸው ማለት ነው። ሎንገር ዌቭ ሌንግዝ ሲኖራቸው በነገራችን ላይ ፍሪኩዌንሲያቸው እያነሰ ይመጣል። ይህን እዚህ ጋር ላሳያችሁ። አሁን ይህንን ብታዩት እንግዲህ የመጀመሪያው ሃይ ፍሪኩዌንሲ ነው ያለው አይደል? ድግግሞሹ በጣም ብዙ ነው። ሁለተኛውን ስዕል ካያችሁት ደግሞ ድግግሞሹ ትንሽ ነው፣ ሎው ፍሪኩዌንሲ ነው ያለው። ዌቭ ሌንግዛቸውን ስለዚህ ሁለቱን ስናይ እንደምታዩት ሃይ ፍሪኩዌንሲ ከሆነ ዌቭ ሌንግዝ የምንላቸው ከዚህ እስከዚያ ለምሳሌ ተጓዳኝ በሆኑ ወይም ደግሞ ተቀራራቢ በሆኑ ሁለት ትራፍ ወይም ደግሞ ሁለት ክረስት መካከል ያለውን ብትወስዱ ይቺ ዌቭ ሌንግዝ ነች። አሁን በዚህ ጊዜ ከዚህ ያለችው ዌቭ ሌንግዟ ነች። ዌቭ ሌንግዟ ትንሽ ነች። ዌቭ ሌንግዟ ትንሽ ከሆነች ፍሪኩዌንሲዋ ትልቅ ነበር ማለት ነው። ሌላኛው ደግሞ ይሄንን ስታዩት ደግሞ ዌቭ ሌንግዙ ትልቅ ሆነ፣ ድግግሞሹ ወይም ፍሪኩዌንሲ ደግሞ ምን ሆነ ማለት ነው? አነስ ይላል። ስለዚህ ሎ ፍሪኩዌንሲ ብዙ ጊዜ በዲፍራክሽን የመሰማት እድሉ ከፍተኛ ነው። ያ ማለት ሎንገር ዌቭ ሌንግዝ ያላቸው በቀላሉ ምን ያደርጋሉ ማለት ነው? ባሪየር ሲያገኙ እጥፍ ብለው የመሄድ ቴንደንሲ ይኖራቸዋል ብለን መውሰድ እንችላለን። ይህንን ፕሪንሲፕል ደግሞ ለምን እንጠቀምበታለን? ለሳውንድ ፕሩፊንግ ወይም ደግሞ ድምፅ ወደምንፈልገው ክፍል እንዳይገባ አምቀን ለመያዝ ወይም ሌላ ሰዎች እኛ የምናወጣውን ድምፅ እንዳይሰሙ ወይም ደግሞ ከውጭ ወደኛ ድምፅ መጥቶ እንዳይረብሸን አድርገን ለመስራት የምንጠቀምበትን ፕሪንሲፕል አፕላይ ማድረግ እንድንችል ያስችለናል። The long wavelength waves can bend around obstacles and reach our ears from sources situated at distant places. ስለዚህ እንደነገርኳችሁ ሎንግ ዌቭ ሌንግዝ ያላቸው ናቸው በቀላሉ ቤንድ አድርገው ታጥፈው ወደኛ ሊገቡ የሚችሉት። ስለዚህ እነዚህን ሳውንድ ፕሩፍ በምንሰራበት ጊዜ በጣም አስፈላጊ ስለሚሆን እነዚህ ታጥፈው እንዳይገቡ በመከላከል ሳውንድ ፕሩፍ ማዘጋጀት እንችላለን። እንግዲህ የተለያዩ ሳውንድ ፕሩፍ የተሰሩ ሩሞች እንደምታውቋቸው ወይም ደግሞ ከዚህ በፊትም አጋጥሟቸው የሚያውቁ ከሆነ ጸጥ ያሉ ናቸው። ከውጭ የሚፈጠር ድምፅ ወደ እናንተ አይገባም። እናንተም የምታወሩት ነገር ወደ ውጭ ሊወጣ አይችልም ማለት ነው። ስለዚህ ኮንሰንትሬት አድርጋችሁ ብትፈልጉ ማንበብ፣ ብትፈልጉ ስራችሁን መስራት ትችላላችሁ። ብትፈልጉ ደግሞ ሌላም የተለያዩ ኮንሰንትሬሽን የሚፈልጉ ስራዎችን ስትሰሩ ተመስጣችሁ ለመስራት ያግዟችኋል ማለት ነው። እንግዲህ ይችን የማዛመድ ጥያቄ እንስራና የዛሬውን ቪዲዮ እንጨርሳለን። ከዛ በፊት ግን እንግዲህ ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ሁልጊዜም ደግሞ ሰብስክራይብ አድርጋችሁ የኖቲፊኬሽን ምልክቷን በመጫን የምንለቃቸውን አዳዲስ ቪዲዮዎች እንዳያመልጧችሁ ከስር መከታተል ይኖርባችኋል። አሁን ይችን የማዛመድ ጥያቄ እንስራ። እንግዲህ እስካሁን የተለያዩ ፒክቸሮችን አሳይቻችኋለሁ። በነዛ መሰረት የትኛው ፒክቸር ዲፍራክሽንን ያሳያል፣ የትኛው ደግሞ ሪፍሌክሽንን ያሳያል፣ የትኛው ደግሞ ሪፍራክሽንን ያሳያል የሚለውን እንድትመልሱ ነው። አሁን እንግዲህ ከዚህ ከሶስቱ ፒክቸሮች ኤቢሲ ሰጥቻችኋለሁ። ከዚህ ውስጥ ዲፍራክሽን የሚያሳየው የትኛው ነው? ዲፍራክሽን የሚያሳየን ሲ ነው አይደለ? ይሄ ነው። ምክንያቱም በዚህ ጊዜ ሳውንድ ምን ያደርጋል ብለናል? በስሩ ሆል ውስጥ አልፎ እየተስፋፋ ይመጣል፣ ወይንም ደግሞ የተለያየ ባሪየር ሲያገኝ ቤንድ አድርጎ ወደ ሌላ አቅጣጫ ይሄዳል የሚለውን የሚያሳየን ስለነበረ ነው። ከዛ ሪፍሌክሽን የሚያሳየን ከየትኛው ነው? እዚህ ውስጥ ሪፍሌክሽን ማለት እኮ ነጸብራቅ ወይም ነጥሮ መመለስ ወይም ኤኮ መስራት ማለት ነው አይደለ? ስለዚህ ፒክቸር ኤ ይሆናል ማለት ነው። ከዛ ሪፍራክሽን ያው የቀረው ይሆናል። ስለዚህ ሪፍራክሽን ድምፅ በተለያየ ሚዲየም ሲያልፍ የተለያየ ስፒድ በሚኖርበት ጊዜ መጉበጥ በሚያሳይበት ሰዓት የሚፈጠር መሆኑን አይተናል። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። ሳቋማ ጋር እንግዲህ በቴሌግራም በዩቲዩብ እና በዌብሳይታችን ደግሞ www.saqama.com ብትገቡ በጣም ብዙ እናንተ ሊያግዙ የሚችሉ ማቴሪያሎችና ቪዲዮዎችን አዘጋጅተንላችኋል። ጥያቄዎችም አሉን ከነመልሶቻቸው። እዛ ጋር በመግባት ራሳችሁን ቻሌንጅ እያደረጋችሁ የበለጠ መማር ማወቅ ትችላላችሁ በቀላሉ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።